ስብሐት ወክብር ለስሉስ ቅዱስ ይደል። የመጽሐፍ ቅዱስ ጥናትን መነጋገር ከጀመርን ዛሬ 9ኛ ክፍለ ጊዜያችን ይመስለኛል። በዚህ ክፍለ ጊዜ ውስጥ እንግዲህ የተለያዩ ነገሮችን አይተናል። ከነዛ መካከል እንግዲህ ብሉይ ኪዳንን ነው ስናይ ቆየ ነው። በብሉይ ኪዳን ትምህርት ውስጥ 4 ክፍሎች እንዳሉት አይተናል። ብሉይ ኪዳን በባለፉት ጊዜያትም ለማስታወስ ሞክረናል። 4ቱ ክፍለ ጊዜያት ወደ 46 ክፍለ ጊዜ ያልኩኝ 4ቱ ክፍሎች 46 የሚደርሱትን መጽሐፍት አንድ ላይ ሰብስበው የያዙ ናቸው። የመጀመሪያው የሕግ ክፍል ነው። ወደ 6 የሚደርሱ መጽሐፍትን አይተናል። ከዛ በኋላ የታሪክ ክፍል ነው። ከታሪክ ክፍል ቀጥሎ የጥበብና የዝማሬ የመዝሙር መጽሐፍትን እያየን ነበረ በባለፈው ክፍለ ጊዜ። ከዛ በኋላ ደግሞ የትንቢት ክፍል ይቀጥላል ማለት ነው። በዚህ በብሉይ ኪዳን ክፍል ውስጥ ማለት ነው። እግዚአብሔር አምላክ እንደወደደና እንደፈቀደ እንግዲህ ዛሬ ቀጣዩን ክፍል እናያለን። በባለፈው ክፍለ ጊዜ መጽሐፈ ጥበብን አይተን ስለሱ እየተነጋገርን ነበረ የተቋረጠብን። እንግዲህ ከሌሎቹ እነ መጽሐፈ ምሳሌ እነ መጽሐፈ ተግሳጽ ጋር አንድ ላይ መጽሐፈ ጥበብም የጠቢቡ ሰሎሞን መጽሐፍ እንደሆነ ተነጋግረናል። ይሄ መጽሐፍ ከመጽሐፈ ምሳሌ ጋር ተመሳሳይ ሀሳብ ያለው መጽሐፍ ነው። በአጠቃላይ 19 ምዕራፎች ያሉት ሲሆን ንጉሥ ሰሎሞን የጻፈው መጽሐፍ ነው እና ጠቢብ የሚያደርግ አንድ ሰው ጥበበኛ መሆን ከፈለገ ምን ማድረግ እንዳለበት የሚነግር መጽሐፍ ነው መጽሐፈ ጥበብ። እንግዲህ ስለ ጥበብ ሲነገር ያው የመጽሐፉ ጸሐፊም በዓለም ላይ ወይም በሰው ልጅ ታሪክ እንደሱ ያለ ጠቢብ እንደማይነሳ ከሱ በፊትም ተነስቶ እንዳልነበረ እግዚአብሔር ራሱ በቃሉ የተናገረለት ጠቢብ ሰው ነው እና ያንን የጥበቡን ለኛ አካፍሎናል ማለት ነው። እንግዲህ ይህን ጥበብ እየወሰዱ መጠቀም የኛ እያንዳንዳችን ኃላፊነት ነው ማለት ነው። በእነዚህ አሁን በጠቀስናቸው መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ ምሳሌ ውስጥ ያሉትን እንዲሁም መጽሐፈ መክብብና መኃልየ መኃልይ ዘሰሎሞን ውስጥ የምናገኛቸውን ጥበቦች ወስደን ምክሮች ወስደን ብንጠቀምባቸው በህይወታችን በጣም አትራፊ ነው የምንሆነው። በጣም እግዚአብሔርን አስደስተን እኛም በረከተ ስጋ በረከተ ነፍስ አግኝተን ከኃጢአት ርቀን ንጽ ጠብቀን መኖር እንድንችል የሚረዱ ኃይል የሚሰጡ ታላላቅ መጽሐፍት ናቸው ማለት ነው። ሌላው መጽሐፈ መክብብ ነው። እንግዲህ ከዚሁ ጋር በይዘት ተመሳሳይ ይዘት ያለው ሲሆን ከሌሎቹ መጽሐፍት ጋር በአጠቃላይ ወደ 12 የሚደርሱ ምዕራፎች ያሉት መጽሐፍ ነው። መክብብ ማለት ሰባኪ፣ አስተማሪ፣ ገሳጭ፣ መካሪ ማለት ነው መክብብ ማለት እና ተመሳሳይ ሀሳብ ይዟል ከሌሎቹ ቅድም ካልናቸው መጽሐፍት ጋር። ይህ ዓለም ከንቱ እንደሆነ የሚጠፋ እንደሆነ በዚህ ዓለም ሁልጊዜ ሁላችንም ነዋሪዎች እንዳልሆንን ይልቁኑ የእግዚአብሔር ቀን በደረሰ ጊዜ እግዚአብሔር ለእያንዳንዱ የእጁን ዋጋ የሚሰጥበት ጊዜ በደረሰ ጊዜ በእግዚአብሔር ፊት እንዳናፍር ይችን ከንቱ ዓለም ትተን ለዘላለማዊ ሕይወት መስራት እንድንችል የሚመክር መጽሐፍ ነው። እንደውም ብዙ ሰዎች ከዚህ መጽሐፍ ላይ የሚጠቅሱት አንድ ጥቅስ አለ። በጉብዝና ወራት ፈጣሪህን አስብ የሚል ጥቅስ እና ብዙ ጊዜ ወጣቶች በተለይ ይሄ ጥቅስ ይነገራል። በጉብዝና ወራት አእምሯችን ንቁ ሳለ፣ ጉልበታችን ብርቱ ሳለ፣ ጊዜ ሳለን፣ እውቀት ሳለን፣ ሁሉን ማድረግ የምንችልበት አቅም እያለን ወደ እግዚአብሔር መቅረብ እንደሚገባን ነው የሚነግረና ከዚህ በተቃራኒ አንዳንድ ሰዎች በስተርጅና በሶስት እግር ሆነው በጣም ደክመው ተደግፈው ነው ቤተክርስቲያን የሚመጡት ወደ እግዚአብሔር የሚመለሱት እንጂ የዓለምን ጉዞ ወይም የዓለምን ነገር ሲያሳድዱ እድሜያቸውን የሚፈጁ አሉ።
እነዚህ ሰዎች ይህንን መጽሐፍ ቢያነቡ ኖሮ መጀመሪያ በእውነትም የሚለፉለት ነገር ያን ያህል ለረጅም ዘመን የሚቆይ ወይም እስከ እድሜ ልክ የሚያኖር አይደለም። ምድራዊ ሀብትም በዕለት የሚጠፋ መሆኑን መረዳት ይችሉ ነበር እና እኛም ይህንን መረዳት ይኖርብናል ማለት ነው። በአጠቃላይ ይሄ እነዚህ የጠቀስናቸው መጻሕፍት እጅግ በጣም ለጥበብ ለምክር የሚጠቅሙ መጻሕፍት ናቸው ማለት ነው። ሌላው መኃልየ መኃልይ ዘሰሎሞን መኃልየ መኃልይ ዘሰሎሞን ከመዝሙራት የሚበልጥ የሰሎሞን መዝሙር ማለት ነው። መኃልይ ማለት ሀለየ አመሰገነ ነው። ስለዚህ ከምስጋናዎች የሚበልጥ የሰሎሞን ምስጋና ማለት ነው። በአጠቃላይ በአማርኛው ያለው መጽሐፍ ቅዱስ ላይ 8 ምዕራፎች ያሉት ሲሆን በግዕዝ ወደ 5 ምዕራፍ ያለው ነው እና ይሄንን መጽሐፍ ወጣቶች ብዙ ጊዜ ይጠቀሙታል። በተለይ አፍላ ፍቅር ላይ ያሉ ጎረምሳና ኮረዶች እነዚህን መጽሐፍት ይህን መጽሐፍ በመጠቀም ወይም ከዚህ መጽሐፍ ላይ አንዳንድ ቃላትን በማውጣት ለሚወዱት ሰው ሲጠቀሙ ይታያል እና በእርግጥ ያንን መጠቀም ተገቢ አይደለም። ምክንያቱም ይህንን መጽሐፍ ጠቢቡ ሰሎሞን ሲጽፈው በሚዋደዱ ወንድና ሴት ምሳሌ አድርጎ ጻፈው እንጂ በትክክል ቃሉ የተነገረው ለክርስቶስና ለቤተ ክርስቲያን የተነገረ ነው ማለት ነው። አንድም ለእመቤታችንና ለክርስቶስ የተነገረ ነው። እያንዳንዱ ሰው እያንዳንዱ ክርስቲያን ከክርስቶስ ጋር ስለሚኖረው ግንኙነትና ተዋህዶም ምሳሌ እየተደረገ የተነገረበት ነው እና ወንዱ ርግቤ መደምደሚያዬ እያለ ያመሰግናታል። ሴቷ ደግሞ የማኑ ታሐቅፈኒ ጸጋሙ ታሕተ ርእሴ፣ ቀኙ ታቅፈኛለች ግራውም ደግሞ ከራሴ በታች ነች እያለች ታመሰግናለች እና ይሄም የእግዚአብሔር ጥበቃ በዙሪያዋ እንዳለ ቤተክርስቲያን የምትናገርበት ቤተክርስቲያን ደግሞ ለክርስቶስ የክብሩ መገለጫ እንደሆነች የሚነገርበት የክርስቶስ ክብር የሚገለጠው በቤተክርስቲያን ነውና ይሄ የሚገለጥበት መሆኑን ይነገራል ማለት ነው። እንግዲህ ጸሐፊው የዚህ መኃልየ መኃልይ ዘሰሎሞን ጸሐፊው ጠቢቡ ሰሎሞን ነው እንደምታውቁት። አንድ ላይ እነዚህ አንድ ላይ ወደ 5 የሚደርሱት መጽሐፍት ማለት ነው እስካሁን ካየናቸው የጠቢቡ ሰሎሞን መጽሐፍት ናቸው። መኃልየ መኃልይ ዘሰሎሞን፣ መጽሐፈ መክብብ፣ መጽሐፈ ጥበብ፣ መጽሐፈ ተግሳጽ እና መጽሐፈ ምሳሌ ያልናቸው ማለት ነው። እነዚህ 5ቱም የጠቢቡ ሰሎሞን መጽሐፍት ናቸው። በአጠቃላይ ጠቢቡ ወደ 3000 የሚደርሱ ምሳሌዎችን መስሏል በእነዚህ መጽሐፍት ውስጥ። እንዲሁም በዚህ መጽሐፍት ያልተጻፉ ሌሎች መጽሐፍት ያልተካተቱ ሌሎች መጽሐፍት እንደነበሩት በታሪክ ይነገራል። በምስጋና ደረጃ ደግሞ በክፍል ወይም በመስመር በስንኝ ተደርጎ ሲቆጠር ከ1000 በላይ ምስጋናዎችን አመስግኗል ጠቢቡ ማለት ነው። ስለዚህ አጠቃላይ የጠቢቡ ሰሎሞን መጽሐፍት ናቸው ከሳውን ስናያቸው የነበሩት 5ቱ መጽሐፍት ማለት ነው። ሌላው መጽሐፍ መጽሐፈ ሲራክ ነው። መጽሐፈ ሲራክ በሲራክ እጅ ተጽፎ ራሱ ሲራክ የጻፈው መጽሐፍ ሲሆን ወደ 51 የሚደርሱ ምዕራፎችን የያዘ መጽሐፍ ነው። መጽሐፉ በይዘት ልክ እንደ መጽሐፈ ምሳሌ እንደነ መጽሐፈ መክብብ ያለ ይዘት ያለው ሲሆን ይሄኛው ትንሽ ጠንከር የሚል ቃልን ይጠቀማል። ጠንከር የሚል ነገር ወይም በገለጻው ግሳጼ በደንብ ይገስጻል። ከዛ በተጨማሪ ለመንፈሳዊም ለስጋዊም ሕይወት የሚጠቅሙ ጥበብና ምክሮችን የሚለግስ መጽሐፍ ነው። በንጉስ በጥሊሞስ ዘመን ወደ ግሪክ ቋንቋ ከተተረጎሙ መጽሐፍትም አንዱ መጽሐፍ እንደሆነ ያው
ይነገርለታል። ይሄ በጣም ልዩ የምንለው መጽሐፍ ነው። እንግዲህ ከሌሎቹ የመዝሙርና የቅኔ መጽሐፍት ጋር አብሮ የሚቆጠር ሰው ባለፈው እንዳልኩት በተለይ መጽሐፍ ቅዱስን ማንበብ ገና የጀመረ ሰው ቢያነባቸው ለሕይወቱ የሚጠቅሙትን ቁም ነገሮች የሚያገኙበት መጽሐፍ ነው ማለት ነው። ይህንን ካልን እንግዲህ የመዝሙርና ቅኔ መጽሐፍትን ጨርሰን ወደ ትንቢት ክፍል እናልፋለን። የትንቢት ክፍልን ስናነሳ እንግዲህ በዋናነት ነቢያትን እናነሳለን። ነቢያት ነቢይ ከሚል የግዕዝ ቃል የተገኘ ነው ወይም ስም ነው። ነቢይ ተነበየ ወይም የሚመጣውን ተናገረ፣ ኃላፊያቱን እና መጻያቱን አውቆ የሚናገር ሰው ነቢይ ይባላል። ያለፉትን እንዴት እንደተከናወኑ የሚመጣውም ደግሞ እንዴት እንደሚከናወን ከእግዚአብሔር አውቆ እግዚአብሔር ገልጦለት የሚናገር ሁሉ ነቢይ ይባላል። በእርግጥ አሁን ባለንበት ዘመን ይህችን ስም በጣም ብዙ ሰዎች ከስማቸው ጋር እየለጠፉ ማስታወቂያ ሲሰሩበት ይስተዋላል። ዝም ብሎ እንደው በስም መጠራት ብቻ ነቢይ አያሰኝም። መጀመሪያ እግዚአብሔርን ፈቃድ በሕይወት መተርጎም ይፈልጋል። እግዚአብሔር በትክክል በእኛ ሕይወት ላይ ፈቃዱ ተገልጧል የሚለው በደንብ ሊጠናበት የሚገባ ጉዳይ ነው ማለት ነው። እንግዲህ ነቢያትን አንስተን ስንነጋገር በተለያዩ አይነት እንከፍላቸዋለን። የመጀመሪያዎቹ አብይና ወይም አበይትና ደቂቅ ነቢያት ብለን እንከፍላቸዋለን። እንዲሁም የቃል ነቢያትና የጽሑፍ ነቢያት ብለን ደግሞ እንከፍላቸዋለን። የቃል ነቢያት የምንላቸው ትንቢትን በቃላቸው የተናገሩ ነገር ግን በመጽሐፍ ያላሰፈሩ ናቸው። ለምሳሌ እንደ ነብዩ ኤልያስ እንደ ነብዩ ኤልሳ ያሉ ሰዎች ነቢያት የቃል ነቢያት ተብለው ይጠራሉ። ሌሎቹ ደግሞ የጽሑፍ ነቢያት ናቸው። እነዚህ በቃል የተናገሩትን ትንቢት በጽሑፍ ደግሞ ያሰፈሩ ናቸው። በቃል የተናገሩትን በጽሑፍ ያሰፈሩ ናቸው። እነዚህም ቀደም እንዳልኩት የጽሑፍ ነቢያት ደግሞ አበይት እና ደቂቅ ነቢያት ተብለው ይከፈላሉ። አበይት የሚባሉት በጻፏቸው መጽሐፍ ብዛትና በይዘቱ በመነሳት አበይት እና ደቂቅ ብለን እንጠራለን። አበይት የሚባሉት አራት ናቸው። እነዚህም ኢሳይያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ናቸው። እነዚህ አራቱ አበይት ነቢያት ይባላሉ። እነዚህ አራቱ የአርባዕቱ እንስሳ ምሳሌም ተደርገው ይነገራሉ። እንደገና የአራቱ አዝማናት ምሳሌም ተደርገው ይነገራሉ። ለአራቱ ወንጌላውያንም በንጽጽር የሚቀርቡ ሆነው ይነገራሉ ማለት ነው። ደቂቅ ነቢያት የሚባሉትም በአጠቃላይ ወደ 15 የሚደርሱ ደቂቅ ነቢያት 12 የሚሆኑ ደቂቅ ነቢያት በመጽሐፍ ቅዱስ ውስጥ መጽሐፍ ጽፈው እናገኛለን ማለት ነው። እነዚህ ነቢያት ከጻፉት መጽሐፍ ከይዘትና ከብዛቱ ማነስ የተነሳ ደቂቅ ነቢያት ብለን ጠርተናቸዋል። ሁሉም ግን በእግዚአብሔር መንፈስ የእግዚአብሔርን ሕዝብ ከፈጣሪያቸው ከእግዚአብሔር ጋር ለማስታረቅ የጣሩ፣ የተወሰኑት የተሳካላቸው፣ የተወሰኑት ደግሞ የሚሰማቸው አጥተው እንዲሁ በመከራና በግፍ እንዲያልፉ የተደረጉ ነቢያት ናቸው ማለት ነው። እንግዲህ የመጀመሪያው የትንቢት ክፍል ውስጥ የምናየው መጽሐፍ ትንቢተ ኢሳይያስ። ኢሳይያስ ልዑለ ቃል ተብሎ ይጠራል። የስሙ ትርጓሜ መድኃኒት ማለት ነው። ኢያሱ ማለት ኢየሱስ ማለት መድኃኒት ማለት እንደሆነ ሁሉ ኢሳይያስ ማለትም መድኃኒት ማለት ነው። ኢሳይያስ በአጠቃላይ 66 ምዕራፎች ያሉት የትንቢት መጽሐፍ የጻፈ ሲሆን ወደ ከክርስቶስ ልደት በፊት 700 ዓመት ገደማ አካባቢ የነበረ ታላቅ ነቢይ ነው። ይሄ ነቢይ ያልጠቀሳቸው ነገሮች የሉም። በጣም ብዙ ነገሮችን ጠቅሷል። የክርስቶስን ሰው መሆን በደንብ በግልጽ በመናገር ይታወቃል። እንደውም ከዚህ የተነሳ የኢሳይያስ ራሱ
ሐዋርያው ነቢይ ተብሎ የሚጠራ ሲሆን የትንቢት መጽሐፉ ደግሞ አምስተኛው ወንጌል ተብሎ ይነገርለታል። ወይም አንዳንድ ሊቃውንት ደረቀ ሐዲስ ብለው ይናገሩለታል። ፊት ለፊት የተናገረ በመሆኑ ስለ ክርስቶስ አወላለድ ድንግል በድንግልና ጸንሳ በድንግልና እንደምትወልድ ስሙን አማኑኤል እንደምትለው ከዛ ውጪ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ ብሎ ከጥንት ጀምሮ በንጽህና ተከብራ ተጠብቃ የቆየችልንን ከአዳም ኃጢአት የነጻችውን እመቤታችንን በግልጽ እየጠቀሰ ይናገራል። በጣም ብዙ የሚያነሳቸው ነገሮች አሉት በ66ቱ ምዕራፎች ማለት ነው። ስለ ባቢሎን ምርኮና ከምርኮም ስለመመለሳቸው እንዲሁ የተነበየ ነቢይ ነው። በዚህ የተነሳ በጣም ትልቅ ቦታ የሚሰጠው ትልቅ ስፍራ የሚሰጠው ነቢይ ነው። እንግዲህ ነቢዩ ኢሳያስ በዘመኑ ወደ 3 ነገስታትን በነቢይነት ያገለገለ ነው። የመጀመሪያው ንጉሱ ኦዚያን ነው። ኦዚያን ሁሉን ማድረግ እችላለሁ፣ እኔ የሚያቅት ነገር የለም፣ ንጉስ ነኝ፣ ስለዚህ እናንተ የምታጥኑትን ማዕጠንት እኔም ማጠን አለብኝ ብሎ ካህናቱ ቢመክሩትም እምቢ በማለቱ ከነገደ ሌዊ ወይም የክህነት ከሚሰጣቸው ወገኖች ሳይሆን ልብሰ ተክህኖ ለብሶ ወደ መቅደስ ገብቶ ለማጠን ሞክሯል እና ጢሰ ቅታሬው ወይም የዕጣኑ ጢስ በነካው ጊዜ ፊቱ ላይ ለምጥ ወጥቶበት ከቤተ መቅደስ ወጥቷል። ይህንን ደግሞ ያዩ እስራኤላውያን ለምጽ ያለበትን ሰው እንኳን አይደለም ሊያነክሱት ቀርቶ በሀገራቸው እንዲኖርም ሰላም እንዲሉትም አይፈልጉም እና ይህንን ንጉስ ከዙፋኑ አውርደው አሰድደውታል። በኋላ እንዲሞት ሆኗል ማለት ነው እና ይሄ ሰው ግን ይህንን ሲያደርግ ኢሳያስ ንጉስ ስለነበረ ኦዚያን ንጉሱን ፈርቶ አፉን ዘግቶ ዝም ብሎ ነበር። እግዚአብሔርም ደግሞ ከኔ የበለጠ የምትፈራው ንጉስ እሱ ከሆነ ያው ሞተ ብሎ የእሱን መሞት አሳየው። እሱንም ደግሞ ሀብተ ትንቢት ነፍጎት ለ3 ዓመት ከትንቢት ተነፍጎ ወይም ከነብይነት ተሽሮ ቆይቷል ኢሳያስ። በኋላ ከ3 ዓመት በኋላ ኦዚያን በሞተበትም በ3ኛው ዓመት ብሎ በትንቢተ ኢሳያስ ምዕራፍ 6 ላይ እንደምናገኘው ኦዚያን በሞተበት ዓመት ብሎ ኦዚያን በሞተበት ዓመት እግዚአብሔር ተገልጦለት ከፍ ባለ በረጅም ዙፋን ላይ ተቀምጦ የልብሱ ዘርፍ መቅደሱን ሞልቶት ቅዱሳን መላእክት በዙሪያው ያመሰግኑ አይቷል። ከዛ በኋላ እግዚአብሔር ማንን እልካለሁ፣ ማን ይላክልኛል፣ ወደ ህዝቤ ማን ይሄድልኛል ብሎ ይጠይቃል። ከዛ ኢሳያስ ግን ለመታዘዝ ዝግጁ ነበር። ትምህርቱን ተምሮበታል ቅጣቱን እና ምን ብሎ ነበር የመለሰው? እኔ ከንፈሬ ያደፈብኝ ከንፈሮቻቸውን በረከሱባቸው ሰዎች መካከል የምኖር ሰው ነኝ እንጂ እኔ ላክህ ነበረ ብሎ ወደ እግዚአብሔር አመለከተ። እግዚአብሔርም ደግሞ እንኪያስ ብሎ ከሱራፌል መካከል አንዱን መልአክ ልኮ ከዕጣኑ ላይ በጉጠት ፍህሙን አንስተው አምጥተው ከንፈሩን እንዲዳስሱት አድርጎታል። ከዛ በኋላ ኢሳያስ ይሄ እሳት ከንፈርን ነካው፣ ከለምጽ ተፈውሰሃል፣ ሂድና ለህዝቤ ቃሌን አድርስልኝ ተናገር ብሎ እግዚአብሔር ልኮታል። ከዛ በኋላ የነገሰው ንጉሱ ሕዝቅያስ ነው። ሕዝቅያስን በነብይነት አገልግሏል። ከሕዝቅያስ በኋላ ደግሞ የሕዝቅያስ ልጅ ምናሴ በንግስና ወንበሩ ላይ ተቀምጧል። ምናሴን ደግሞ እንደምታውቁት እጅግ በጣም ጨካኝ ክፉ ሰው ነበረ ንጉሱ ምናሴ። እግዚአብሔር የማይወደውን ነገር ፈልጎ የት ነው ያለው እግዚአብሔር የማይወደው ነገር ብሎ ፈልጎ የሚሰራ ሰው ነበርና ይህንን ኢሳያስ የተባለውን ታላቅ ነቢይ በመጋዝ አስተርትሮ መሀል ለመሀል እኩል እንዲተረትሩ አድርጎ በሰማዕትነት እንዲያርፍ አድርጎታል ማለት ነው እና የዚህ ነቢይ በረከቱ ከሁላችን ጋር ትሁን። ሁለተኛው ነቢይ ወይም የትንቢት መጽሐፍ ትንቢተ ኤርሚያስ። ኤርሚያስ እግዚአብሔር ከፍ ያደርጋል ማለት ሲሆን ከጌታ ልደት በፊት ከ600
ዓመት ገደማ ላይ የነበረ ሰው ነው። ከማህፀን ጀምሮ የተመረጠ እና እስከ 20 ዓመቱ ድረስ ሲዘጋጅ ቆይቶ በ20 ዓመቱ ለአገልግሎት የተጠራ ታላቅ ነቢይ ነው። ይህንንም በዚሁ በትንቢተ ኤርምያስ ምዕራፍ 1 ቁጥር 4 እስከ 7 ባለው ላይ ማየት ይቻላል። እንዲሁም በተረፈ ኤርምያስ ምዕራፍ 11 ላይ ማየት ይቻላል። ይህንን ይሄ ነቢይ የሰቆቃ ነቢይ ተብሎ ይጠራል። የተነበያቸው ትንቢቶች ሁሉ የእንባ የሰቆቃ ናቸው እና በዋናነት ከምርኮ ጋር የተያዙ ስለነበሩ ኢየሩሳሌም እንደምትፈርስ፣ ቤተ መቅደሱ እንደሚፈርስ፣ ህዝቡ እንደሚማረክ፣ የእግዚአብሔር ክብር ከነሱ እንደሚርቅ እየጠቀሰ የተነበየ ነቢይ በመሆኑ የተነሳ የሰቆቃ ነቢይ ተብሎ ይጠራል። በአጠቃላይ ወደ 52 ምዕራፎች ያሉት መጽሐፍ ሲሆን ትንቢተ ኤርምያስ ከመሰደዱ በፊት የነበረውንና ወይም ከመማረኩ በፊት የነበረውና ከተማረከ በኋላ የነበረውን ክፍል አንድ ላይ የሚይዝ ነው። ይሄ ኤርምያስ ሁለት ደቀ መዛሙርት ነበሩት፣ ባሮክና አቤሜሌክ የሚባሉ። እነዚህ ሁለቱ ደቀ መዛሙርት እጅግ በጣም አብዝተው የሚጸልዩት ጸሎት ነበር። ነብዩ ኤርምያስ ትንቢቱን ሲናገር ኢየሩሳሌም ትጠፋለች፣ ግንቦቿም ወይም ቅጥሯም ይፈርሳል፣ ቤተ መቅደሱ ይቃጠላል፣ ይፈርሳል እያለ ትንቢቱን ሲናገር እነዚህ ሁለት ደቀ መዛሙርቶቹ ባሮክና ኢትዮጵያዊ አቤሜሌክ ማለት ነው የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበር። የኢየሩሳሌምን ጥፋቷን አታሳየን እያሉ በዚህም የተነሳ እግዚአብሔር ባሮክን ወስዶ ያቺ የአብርሃም እርሻ የምንላት ከላይ እርሻ ከታች መቃብር ሆና የምታገለግለው የአብርሃም እርሻ እዚያ ውስጥ የቅዱሳን አባቶቹን አጽም እንዲጠብቅ ያደረገው፣ በዛ ውስጥ ምግብ እያመጡ የሚመግቡት እንስሶችንም አደረገለት። ከዛ በኋላ አቤሜሌክን ደግሞ በለስ ቆርጦ እንዲመጣ ላከው ብሎ እግዚአብሔር ኤርምያስ አዘዘው። ኤርምያስን በታዘዘው መሰረት ለበሽተኞች መፈወሻ የሚሆን በለስ ቆርጠህና ብሎ ልኮታል። በአቤሜሌክን እዛ ከከተማይቱ ወጥቶ ነበርና የሚገኘው በለሱ ከከተማ ወጥቶ ያንን ቆርጦ ሲመለስ ድካም ተሰምቶት ከአንዲት ዛፍ ስር ሄዶ አረፍ ብሏል እና ከዛ በኋላ እንቅልፍ ይዞት ሄደ። እንግዲህ ሲጸልዩ የነበረው የኢየሩሳሌምን ጥፋት አታሳየን ነበርና ይሄ አቤሜሌክ ለ66 ዓመት በዚያች ዛፍ ስር አንቀላፋ። ለ66 ዓመት። ከዛ የኢየሩሳሌም ምርኮ ወይም በባቢሎን የተማረኩበት ጊዜ ደግሞ 70 ዓመት ነው። 70 ዓመት ነው። ስለዚህ ከምርኮ ሊመለሱ 4 ዓመት ሲቀራቸው ይሄ አቤሜሌክ ተነስቷል፣ ነቅቷል ማለት ነው። እና ከነቃ በኋላ ዙሪያ ገባውን ሳይ መንገዱ ጠፍቶበታል፣ አያውቀውም እና ግራ ተጋብቶ ባለበት ሰዓት የእግዚአብሔር መልአክ በታላቅ ሽማግሌ አምሳል ተገለጠለትና አንተ ሰው ምን ሆነሃል ብሎ ሲጠይቀው የኢየሩሳሌም መግቢያ ወዴት ነው አለ። እንዴ ኢየሩሳሌም ከፈረሰች እኮ 66 ዓመት ሆናት፣ እንዴት የኢየሩሳሌም መግቢያ ትጠይቃለህ ብሎ በተናገረው ጊዜ ያኔ ምን አለ? ኦሪት ገጸ አረጋዊ ወይም ትልቅን ሰው አክብር ትላለች እንጂ ባትል ኖሮ ጅጁ ሽማግሌ ብዬ በሰድብ ደስ ይለኝ ነበር። ይኸው ጌታዬ መምህሬ ኤርምያስ የላከኝ በለስ ይኸው ከነወተቱ አይደል እንዴ? እንዴት ብለህ ነው 66 ዘመንተኛ የምትለኝ ብሎ ይህን ተናግሯል። ከዛ በኋላ ከብዙ መነጋገርና መከራከር በኋላ አምኖ እግዚአብሔር ትእዛዝ ስራ እንደሰጠው አውቆ ተቀብሎ ያንን ስራውን አከናውኗል ማለት ነው። ይቅርታ። ይሄ የትንቢተ ኤርምያስ ውስጥ አብረው የሚካተቱና የሚቆጠሩ
መጽሐፍት አሉ አብረው የሚቆጠሩ ማለት ነው። አንደኛው ሰቆቃወ ኤርምያስ። ሰቆቃወ ኤርምያስ ከትንቢተ ኤርምያስ ጋር አብሮ የሚቆጠር አንዱ መጽሐፍ ነው። ይሄም ሰቆቃ ማለት ለቅሶ፣ ሙሾ፣ ሐዘን ማለት ነው። ሰቆቃ የምንለው ነቢዩ ኤርምያስ በኢዮስያስ ዘመን በኢየሩሳሌም መጥፋት ያለቀሰውንና የጻፈውን ታሪክ ያዘ ክፍል ነው። ሁለተኛው ተረፈ ኤርምያስ የምንለው ተረፈ ኤርምያስ ከሰቆቃወ ኤርምያስ ቀጥሎ የሚገኝ ክፍል ሲሆን በአጠቃላይ 6 ምዕራፎች ያሉት መጽሐፍ ነው። ሰቆቃወ ኤርምያስ 5 ምዕራፍ አለው። ተረፈ ኤርምያስ ደግሞ 6 ምዕራፍ አሉና ስለ ባቢሎን ምርኮ ወይም ስለነ ኤርምያስ ቆይታ ለባሮክና ለአቤሜሌክ የምርኮ ዘመቻ እንዴት እንደነበረ የሚናገርበት ያንን እያሰበ ወይም ሌላው መጽሐፈ ባሮክ ነው። መጽሐፈ ባሮክ ከኤርምያስ ደቀ መዛሙርት አንዱ የነበረው ባሮክ የጻፈው ሲሆን በአጠቃላይ 5 ምዕራፎች ያሉት መጽሐፍ ነው እና ይሄም መጽሐፍ በይዘቱ አይሁድን ለንስሐ የሚቀሰቅስ የሚጠራ ጸሎትና ምክር ያዘለ መጽሐፍ ነው ማለት ነው። እነዚህ መጽሐፍት ከትንቢተ ኤርምያስ ጋር አንድ ላይ አብረው የሚቆጠሩ ናቸው ማለት ነው። ሌላው እንግዲህ ትንቢተ ሕዝቅኤል ነው። ሕዝቅኤል ካህንም ነብይም ሆኖ እግዚአብሔርን ሲያገለግል የነበረ ሰው ነው። ሕዝቅኤል ማለት እግዚአብሔር ብርታትን ኃይልን ይሰጣል ማለት ነው። በአጠቃላይ ከክርስቶስ ልደት በፊት 600 ዓመት ገደማ አካባቢ ላይ የነበረ ነብይ ሲሆን ወደ 48 ምዕራፎች ያሉት መጽሐፍ ጽፏል እና ለ20 ዓመታት በህይወቱ እያስተማረ የኖረ ሰማዕት ነው። ቅዱስ ሕዝቅኤል በህይወቱ ነበረ እግዚአብሔር የሚነግረው። በህይወቱ እንዲህ አድርግ ብሎ ያንን በማድረግ ውስጥ ለህዝበ እስራኤል ትምህርት እንዲሆናቸው እንዲያስተምሩ በህይወቱ እየገለጠ ያስተማረበት እግዚአብሔር የተጠቀመበት ወይም እንዲያገለግል የመረጠው ታላቅ ነብይ ነበረ ሕዝቅኤል። በተለይ ስለ እመቤታችን ንጽሕና ዘላለማዊ ድንግልና በምዕራፍ 44 ላይ ጠቅሶ የተናገረውን ብዙ ጊዜ እንጠቅሰዋለን። እንግዲህ እንደምታውቁት ሌላው ትንቢተ ዳንኤል ዳንኤል የስሙ ትርጉም እግዚአብሔር ዳኛ ነው ወይም ፈራጅ ነው ማለት ሲሆን በተመሳሳይ በ600 ዓመተ ዓለም ወይም ከክርስቶስ ልደት በፊት አካባቢ የነበረ ሰው ነው እና ናቡከደነጾር የሚባለው ንጉስ በኃይል ወስዶ ወይም በዘመኑ ዓለምን ይገዛ የነበረ ስለነበረ ያንን እነዛን እስራኤላውያን ማርከው ወስደው ለንግስና የሚያበቃ እሺ ዳንኤል እንግዲህ ከሰለስቱ ደቂቅ ጋር አብሮ የሚቆጠር ሰው ነው። በዘመኑ ወደ 120 የሚደርሱ እስራኤላውያንን ለመንግስታዊ ስራ ተመርጠው በንጉሱ ትእዛዝ ከንጉሱ ማዕድ እየተመገቡ የንግስናን ስርዓት እንዲማሩ የአስተዳደር ስርዓት እንዲማሩ ከተደረጉ በኋላ በዚያ በንጉሱ ቤት ወይም በቤተ መንግስቱ አቅራቢያ ለነሱ በተዘጋጀ ስፍራ ይኖሩ ነበርና እነዚህ አራቱ ሰለስቱ ደቂቅና ዳንኤል አንድ ላይ ሆነው ከንጉሱ ማዕድ አንመገብም፣ ምክንያቱም ሳይባረክ የተዘጋጀ ስለሆነ ከዚያ ማዕድ አንመገብም፣ ይልቁኑ ጥሬና ውሃ ይሰጠን ብለው ጥሬና ውሃ ተሰጥቷቸው ከምግቡን ሲበሉ ከከረሙት የተሻለ አምሮባቸው ተውበው እንደታዩ መጽሐፍ ይናገራልና ከዛ በኋላ እነዚህ
አራቱ እጅግ በጣም ፈጣን ብልሆችና አስተዋዮች የነበሩ እግዚአብሔርን የሚፈሩ ስለነበሩ ታላቅ ሹመትን ተሹመዋል። አራቱም ከነዛ መካከል አንዱ ዳንኤል ከአራቱ ሕፃናት መካከል በኋላ ላይ በጣም ለንጉሱ የዳሪዮስ የቅርብ አማካሪ መሆን በቅቶ ነበርና ይሄንን ዳንኤልን በምቀኝነት የተነሱበት የጠሉት ሰዎች ከንጉሱ ጋር ለማጣላት አንድ አዋጅ እንዲያውጅ አሲረው ለንጉሱ ነገሩትና እኔ ከማመልከው አምላክ በቀር ማንም ሌላ አምላክ እንዳያመልክ፣ ወደ ሌላ አምላክ ጸሎት እንዳይጸልይ በእኔ ሀገር፣ ያንን ካደረገ ግን ወደ ተራቡ አንበሶች ጉድጓድ ይጣላል ተብሎ አዋጅ ወጥቶ ነበረ እና ያንን አዋጅ ፈርቶ ጸሎት ማድረጉን አልተወም ነበር። ዳንኤል መስኮቱን ወደ ምስራቅ ከፍቶ ጸሎት ያደርግ ነበረ። እነሱም የሚፈልጉት ይህንን ስለነበረ ወስደው ከንጉሱ ጋር አጣሉት እና ከሰሱት። ከዛ በንጉሱ ፊት ቆሞ ተጠየቀ። እውነት አድርገሃል ብሎ ሲጠየቀው አድርጌያለሁ፣ እኔ ወደ አምላኬ ጸልያለሁ፣ ምክንያቱም እኔንም አንተንም ሌሎቻችንንም ሰማይና ምድርን የፈጠረ አምላክ እግዚአብሔር አለ፣ ለዚህ ወደ እርሱ ነው ጸሎት የማደርገው እንጂ ወደ አንተ አምላክ አይደለም ብሎ ዳንኤል መልሶለታል። ግን ያወጣው ምንም እንኳ ከንጉሱ ጋር ወዳጅ ቢሆኑም ቢቀራረቡም ያወጣው አዋጅ ነውና በዛ የተነሳ ወደ አንበሶች ጉድጓድ እንዲጣል ንጉሱን ፈርዶበት ወደ አንበሶች ጉድጓድ ተጥሏል ማለት ነውና በዚያ በአንበሶች ጉድጓድ ውስጥ ሆኖ እግዚአብሔርን ሲያመሰግን የነበረ እግዚአብሔርም የአንበሶችን አፍ ዘግቶለት ይልቁኑ በእግሩ የረገጠውን የእግሩን አፈር ተመግበው ጠግበው ከእርሱ ጋር አብረው ሲጫወቱ እና ምንም ጉዳት ሳያደርሱበት እንደቆዩ መጽሐፉ ይናገራል። በኋላ ላይ በማግስቱ ንጉሱ መጥቶ ዳንኤል ሆይ ያ ያመንከው አምላክ እግዚአብሔር አድኖሃል ወይስ አንበሶች በልተውሃል ብሎ ሲጠይቅ ይዋለሁኝ ያመንኩት አምላክ አድኖኛል ብሎ ለንጉሱ መለሰለት። በኋላ ግን ያንን ያወጣውን ትእዛዝ በትእዛዝ ሽሮ ነብዩን ከጉድጓድ ውስጥ ከአንበሳ ጉድጓድ ውስጥ አውጥቶ ያንተ አምላክ ትክክለኛ አምላክ ነው ብሎ ንጉሱ ዳሪዮስም በእግዚአብሔር አምላክነት እንዳመነ መጽሐፍት ይመሰክራሉ። ስለዚህ ይሄ ነቢይ የተናገራቸው ትንቢቶች በትንቢተ ዳንኤል ላይ ተጽፈው እናገኛለን። ወይም ስለ ጌታችን አስቀድሞ ስለነበረበት ክብርና በኋላ ሰው ሆኖ ስለመምጣቱ እንዲሁም ደግሞ ስለ ዳግም ምጽአቱ በሰፊው አትቶ እየጻፈ ነቢይ ነው ማለት ነው ዳንኤል። እንግዲህ እነዚህ አራቱ አበይት ነቢያት የሚባሉት ናቸው፣ ዋና ዋናዎቹ የምንላቸው። ከትንቢተ ዳንኤል ጋር አብረው ደግሞ የሚቆጠሩ ሌሎች መጽሐፍት አሉ። አንደኛው ጸሎተ ሰለስቱ ደቂቅ ነው። ጸሎተ ሰለስቱ ደቂቅ ምናልባት በመዝሙረ ዳዊት ለብቻው በጸሎት መጽሐፍነት ተዘጋጅቶ የምናገኘው ውስጥ ከ15ቱ የነቢያት ጸሎቶች መካከል ሁለቱ የሰለስቱ ደቂቅ ጸሎቶች ናቸው። አንደኛው 6 ክፍል የያዘ ነው፣ አንደኛው ደግሞ 33 ክፍል የያዘ ነው። ይህም በምሳሌ የተደረገ ነው። ስድስቱ በስድስተኛው መቶ ወይም በስድስተኛው ክፍለ ዘመን ክርስቶስ ሰው ሆኖ እንደሚመጣ ለመጥቀስ ሲሆን 33ቱ ደግሞ በዚህ ዓለም ክርስቶስ 33 ዓመት መቆየቱን ምሳሌ በማድረግ ስቡህኒ ውእቱ ወልዑልኒ ውእቱ እያሉ እርሱ ምስጉን ነው ለዘላለም፣ እርሱ ክቡር ነው ለዘላለም ምስጉን ነው እያሉ አመስግነዋል ማለት ነው። ይሄ በትንቢተ ዳንኤል ውስጥ ተካቶ የምናገኘው መጽሐፍ ነው። ሌላው ታሪከ ሶስና ነው። ሶስና በሁለት ረበናት አይሁድ ወይም የአይሁድ መምህራን የደረሰባትን ግፍና መከራ ከዛም በኋላ ደግሞ እግዚአብሔር ዳንኤልን እንዴት አድርጎ አምጥቶ ፍርዱን እንዳስቀየረለትና በእርሷ ፋንታ እነርሱ የተቀጡ ስለመሆናቸው የሚናገር መጽሐፍ ነው። ሌላው ተረፈ ዳንኤል ነው። ይሄ አንድ ምዕራፍ ያለው መጽሐፍ ነው። በዛ ምዕራፍ ውስጥ ብዙ ነገሮችን
ዳሶ የምናገኘው ነው። በአጠቃላይ ዳንኤል የባቢሎን ሰዎች ያመልኳቸው የነበሩትን ጣዖታት እንዴት አድርጎ እንዳጠፋና እንዳሳፈረ እንዲሁም ደግሞ ነቢዩ ዳንኤልን እግዚአብሔር ከአንበሶች አፍ እንዳዳነው የሚገልጽ ከትንቢተ ዳንኤል ጋር ተመሳሳይነት ያለው መጽሐፍ ነው ማለት ነው። እሺ፣ ስለዚህ እነዚህ ከአበይት ነቢያት ውስጥ አራቱ ናቸው። አሁን የጠቀስናቸውም ከትንቢተ ዳንኤል ጋር አብረው የሚጠቀሱ ናቸው ማለት ነው። ወደ ደቂቅ ነቢያት ስንመጣ እንግዲህ የምናገኘው የመጀመሪያው ትንቢተ ሆሴ ነው። ሆሴ ማለት እግዚአብሔር ያድናል ማለት ሲሆን እነ ኢሳያስ በነበሩበት ዘመን የነበረ የእስራኤል ነቢይ ነው። እንግዲህ የእስራኤል ነው የይሁዳ ነው የሚለውን ክፍፍል ባለፈውም የተወሰነ ለመጥቀስ ሞክሬያለሁ። እኛ ነን እና ጠቢቡ ሰሎሞን ቤተ መቅደስ ባነጸበት እጁ እንደገና ደግሞ ቤተ ጣዖት አንጾበታል። ለእግዚአብሔር በሰገደው ጉልበቱ ለጣዖታት ሰግዶበታል። እግዚአብሔርን በሚያመልክበት እና በሚወድበት ልቡ ደግሞ እንደዚሁ የአህዛብን ሴቶች ፍቅር በልቦናው አሳድሮ ከመንገድ ወጥቶ ተሳስቶ የነበረ ሲሆን በኋላ ላይ ግን ወደ እግዚአብሔር ተመልሷል እና እግዚአብሔር ደግሞ ምን ብሎት ነበር? ስለ አባትህ ብዬ መንበርህን ወይም ዙፋንህን በአንተ ዘመን አልከፍለውም፣ ነገር ግን ከአንተ በኋላ በሚመጣው በልጅ ዘመን እከፍለዋለሁ የሚል ቃል ወይም ቁጣ ወይም መርገም ልንለው እንችላለን። ይህንን እግዚአብሔር ነግሮት ነበር። በኋላ የሰሎሞን ልጅ ሮብዓም በነገሰበት ዘመን ህዝቡ ላይ እጅግ በጣም ህዝቡ ተሰብስቦ ቀንበር ከብዶብናል፣ አባትህ በጣም ብዙ ግብር እያስከፈለን የኖር ነው፣ ስለዚህ አንተ ደግሞ አቅልልን ብለው ጠየቁት እና ከ3 ቀን በኋላ ተመለሱ መልስ እሰጣቸዋለሁ ብሎ ህዝቡን ላይ በዛ የሀገር ሽማግሌዎችን ጠራና አማከረ። ከዛ ሽማግሌዎቹ ምን አሉት? ቀንበር ብታቀልላቸው እና እሺ ብትላቸው በፍቅር በፈቃዳቸው ይገዙልሃል። አሁን ስለከለከልካቸው የባሰ ያመጻሉ እንጂ የሚተውት ነገር የለም የሚል ምክር መከሩት። በኋላ ደግሞ እንደገና የእድሜ እኩዮቹን ደግሞ ጠራና ወጣቶችን አማከራቸው እና እነዚህ ደግሞ ምን አሉ? አረ የምን ቀንበር ማቅለል ነው፣ እንደውም ማክበድ ነው እንጂ ህዝብማ ረገጥ ስታደርገው ነው ጥሩ የሚል ደካማ የሞኝ ምክር መከሩት። በዚህም የተነሳ ከ3 ቀን በኋላ ህዝቡ ሲመጣ ተሰብስቦ የኔ ትንሿ ጣት ከአባቴ ወገብ ትወፍራለች፣ ስለዚህ አባቴ አንድ ይቀበላችሁ ከነበረ እኔ 10 እጥፍ አድርጌ፣ አባቴ በጅራፍ ይገርፋችሁ ከነበረ እኔ በጊንጥ እገርፋችኋለሁ የሚል አቋሙን ተናገረ። በዚህም የተነሳ የጎበዝ አለቃ አሶር የተባለ ሰው መርጠው ከ12ቱ 10 ነገድ ለብቻቸው ሆኑ፣ ሁለቱ ነገድ ደግሞ ለሮብዓም ቀርተውታል ማለት ነው። በዚህ የተነሳ የይሁዳና የእስራኤል ነቢያት እየተባሉ ይጠራሉ። እስራኤል ስንል 10ን ነገድ ነው፣ ይሁዳ ስንል ደግሞ 2ቱን ነገድ እየጠራን ነው ማለት ነው። ምናልባት ከዚህ በኋላም ይህን ቃል እየተደጋገምን የምንጠቀመው ስለሚሆን ግር እንዳላችሁ ብዬ ነው። ስለዚህ ሆሴ የእስራኤል ነቢይ ነው፣ የይሁዳ ሳይሆን በእስራኤል የነበረ ነቢይ ነው። በአጠቃላይ 14 ምዕራፎች ያሉት ስለ ህዝበ እስራኤል እንዲሁም በነቢዩ በሚስቱና በልጆቹ ላይ ምሳሌ እያደረገ ያስተማረ ታላቅ ነቢይ ነው ማለት ነው። ይሄ ሆሴ ስለ ጌታችንም እንዲሁ በምዕራፍ 6 ቁጥር 3 እስከ 17 ባለው ክፍል ላይ ስለ ጌታችንም ተንብዮአል። በምዕራፍ 11 ላይ ደግሞ እንደገና ልጄን ከግብጽ ጠራሁት ብሎ የጌታችንን ስደት ወደ ግብጽ መውረዱን በትንቢት መነጽር ተመልክቶ ጽፎልን የምናገኘው ነቢይ ነው ሆሴ። ሌላው ትንቢተ አሞጽ በከእረኝነት ስፍራ የተጠራ በአጠቃላይ
7 ምዕራፎች ወይም 9 ምዕራፎች ያሉት መጽሐፍ ነው። የፍልስጤምና የእስራኤል ሕዝብ ኃጢአት በመብዛቱ ማስጠንቀቂያ፣ ለሳምራውያን የእግዚአብሔር ቁጣ እንዲሁም ለእስራኤል የተሰጠን ተስፋ ጠቅልሎ የሚይዝ የትንቢት መጽሐፍ ነው ትንቢተ አሞጽ። ሌላው ትንቢተ ሚክያስ ነው። ትንቢተ ሚክያስ ማለት እግዚአብሔርን የሚመስል ማን ነው ማለት ሲሆን በአጠቃላይ ወደ 7 ምዕራፎች ያሉት መጽሐፍ ነው ትንቢተ ሚክያስ። ስለ እመቤታችን ስለ ቅድስት ድንግል ማርያም፣ ስለ ኢየሩሳሌም መማረክና መመለስ እንዲሁም ስለ ጌታችን በቤተልሔም መወለድ የተነበየ ታላቅ ነቢይ ነው። ሌላው ትንቢተ ኢዩኤል ነው። ኢዩኤል ማለት 600 ዓመት በፊት የነበረ ነቢይ ነው፣ ከክርስቶስ ልደት በፊት ማለት ነው። በአጠቃላይ 3 ምዕራፎች ያሉት መጽሐፍ ሲሆን ስለ ባቢሎን ምርኮ ከምርኮ መልስ፣ ስለ ርዕደት መንፈስ ቅዱስ በሐዋርያት ላይ ስለመውረዱ የተነበያቸው እንዲሁም ስለዚህ ትንቢተ ኢዩኤል ከደቂቅ ነቢያት መካከል 4ኛው ነው ብለን እንቆጥራለን ማለት ነው። ሰዓት አልቋል መሰለኝ። እስኪ ለዛሬ በዚህ ይብቃንና በሚቀጥለው ክፍለ ጊዜ ቀጣዩን ክፍል እናያለን። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በተቻላችሁ መጠን ወደዚህ ላኩና ጥያቄዎቻችንን እንመልሳለን ማለት ነው። እሺ፣ ዶክመንቱን እንግዲህ አይታችሁታል ያስባለሁ። ዶክመንቱን ለቅቅ ያለው ይሄ አሁን የላኩላችሁ እንግዲህ ማጣቀሻ ነው እንጂ ዋና ብቻውን የሚጠቅም አይደለም። የተወሰኑ ነጥቦችን ነው የምታዩበት። እነዛን እያያችሁ ወደ መጽሐፍ ቅዱሱ እየገባችሁ ደግሞ መጽሐፍ ቅዱሱን እያነበባችሁ በደንብ ከመጽሐፍ ቅዱሱ እውቀትም በረከትም እንድታገኙ መንፈሳዊ ጥሪ ነው ማለት ነው። እንግዲህ ጥያቄ ከሌለ በዚህ መጨረስ እንችላለን። እሺ አባታችን ቃልዎት ያሰማልን፣ የአገልግሎት ዘመኑን ይባርክልን፣ ያጋድስልን፣ በደህና ይጠብቅልን። ጥያቄ ከሌለ ለዛሬ በዚህ ይብቃ ማለት ነው። አባታችን በጸሎት ይፈጽሙልን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በቸርነትህ በምሕረትህ በይቅርታ በጠብቆትህ ስላልተለየህን ስለረዳህን እስከዚህ ሰዓት ስላደረስከን እናመሰግንሃለን። ቀሪውን ጊዜ ባርከህ ቀድሰህ በሰላም እንድታሳድረን ቸርነትህን ምሕረትህን ከኛ እንዳታርቅ የሰማነውን በልቦናችን እንድታሳድርብን ስለ አንዱ ፈንታ 30 60 ዓመት ያማረ ፍሬ እንድናፈራ እንድታደርገን ከጻድቁ አባታችን ከአባ ጉባ ከእመቤታችን ከቅድስት ድንግል ማርያም ምሕረት በረከት እንድትከፍለን እንለምንሃለን። አቡነ ዘበሰማያት